ሰላም ቤተሰብ በሙሉ እንደምን አደራችሁ። ሌሎቻችሁ ደግሞ እንደየአካባቢያችሁ ሁኔታ እንደምን ዋላችሁ ካልኩኝ በኋላ ወደ ዛሬው መረጃ እንግዲህ እንደሚከተለው ይሆናል ማለት ነው። የመጀመሪያውን ምዕራፍ ያው መረጃን አቀርባለኝ በዛሬው ዕለት የተከሰቱትን ነገሮችን በተለይ ደግሞ የእስራኤሉ ፕሬዝዳንት በተመለከተ የእስራኤሉ ፕሬዝዳንት የኢትዮጵያን ጉብኝትን በተመለከተ ያን መረጃን ካቀረብኩኝ በኋላ ስለ ጉብኝቱ መርሃ ግብር ደግሞ ምን ይመስላል በማለት በማስከተል በመጨረሻ ላይ የራሴን አስተያየት እሰጣለሁ ማለት ነው። ጠብቁ፣ ተመልሼ እመጣለሁ ከዚህ የመሸጋገሪያ ሙዚቃ በኋላ። እንግዲህ የኔ መረጃዎች የማቀርባቸው መረጃዎች በሙሉ ትክክለኛ መረጃዎች በመሆኑ በደንብ እንድትከታተሉ እፈልጋለሁ። ማለትም እንደ ሌሎቹ ከራሴ ሀሳብ ወይ ደግሞ በስሜታዊ የተናገርኩኝ መረጃ አገኘሁኝ ብዬ የምናገር ሳይሆን ትክክለኛው መረጃ ነው የማቀርብላችሁ። ያንን ደግሞ ትክክለኛነቱን ማረጋገጫውን በተግባር በኋላ ስገለጽ ስለምታዩ በደንብ ተከታተሉ እና መረጃዎቼ እንግዲህ እንደሚከተለው ይሆናል ማለት ነው። እንግዲህ በዛሬው ዕለት ትናንትናና ዛሬ የእስራኤሉ ጠቅላይ ሚኒስትር አሁን አዲስ አበባ ነው የሚገኙት እና መረጃዬን እንደሚከተለው አቀርባለሁ። የራሴ ሀሳብ አይደለም፣ ይሄ መረጃው ነው ያገኘኋቸው መረጃዎች ትክክለኛ መረጃዎች ናቸው ማለት ነው። ፕሬዚዳንት ይስሐቅ ሄርዞግ ያው በትናንትናና ዕለት ኢትዮጵያ እንደሚገኙ ነው ወይም ደግሞ በኢትዮጵያ ይፋዊ ጉብኝት ያደረጉ ነው። በጉብኝታቸው ወቅት እንግዲህ ከፕሬዝዳንቱ ከኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ጋር እንዲሁም ከኢትዮጵያ ጠቅላይ ሚኒስትር እና የኖቤል ሰላም ሽልማት ተሸላሚ ዶክተር አህመድ አቢ አሊ እንዲሁም ከአካባቢ የአይሁድ ማህበረሰብ መሪዎች ጋር ያገናኛሉ ማለት ነው እና ይህንን እንግዲህ ቀጥታ ያገኟቸው መረጃዎች ናቸው ማለት ነው። የፕሬዝዳንት ሄርዞግ ጉብኝት በሁለቱ ህዝቦች መካከል ያለውን ታሪካዊ የወዳጅነት ትስስር የሚያንጸባርቅ ሲሆን በእስራኤልና በኢትዮጵያ መካከል ያለውን ትብብር እንዲሁም ከአፍሪካ ሀገራት ጋር ያለውን ሰፊ ግንኙነት ለማጠናከር ትልቅ ምዕራፍ ነው። በኢትዮጵያ በአፍሪካ ውስጥ ወሳኝ ሀገር ስትሆን ኢትዮጵያ በአፍሪካ ውስጥ ወሳኝ ሀገር ስትሆን በቅርቡም የአፍሪካ ህብረት የመሪዎች ጉባኤን በአዲስ አበባ አስተናግዳለች። እስራኤልና ኢትዮጵያ ረጅም ዘመናት ያስቆጠረ የዲፕሎማሲ የባህል እና እንዲሁም የህዝብ ለህዝብ ግንኙነት አላቸው። በትውልዶች መካከል በአይሁድ ህዝብና በቤተ እስራኤል ማህበረሰብ መካከል ትልቅ ትስስር የነበረ ሲሆን በታሪካዊ ማለትም ወደ እስራኤል እንግዲህ በተለምዶ ቤተ እስራኤሎች ወደ እስራኤል የመመለስ ሁኔታ ማለትም ጉዞዎች በ10 ሺዎች የሚቆጠሩ ኢትዮጵያውያን አይሁዶች ወደ እስራኤል በመግባት የእስራኤል ማህበረሰብ አካል መሆን ችለዋል እና ይህ እንግዲህ መረጃ ነው፣ የራሴ አስተሳሰብ አይደለም። ያገኙትን መረጃ በጽሁፍ መልክ እንግዲህ ከዛ እያነበብኩላችሁ ያልኩት ከተለያየ አካባቢ ያገኟቸው መረጃዎች ተጨባጭ የሆኑ መረጃዎች ናቸው። በኋላ በተለያዩ ሚዲያዎች ልታገኙ ትችላላችሁ ማለት ነው እና ከዚህ ቀጥዬ ደግሞ የጉብኝቱ መርሃ ግብር ዋና ዋናዎችን ይገልጽላችኋለሁ ማለት ነው። ይህም መረጃ ነው፣ እንዴት እንደሆነ ያው በኋላ የምታዩት ይሆናል። እንግዲህ የመርሃ ግብሩ በመጀመሪያ ደረጃ ከፕሬዝዳንት ታዬ አጽቀሥላሴ ጋር አንዳንዶቹ መረጃዎች የሚያመለክቱት ያው እንደተሰበሰቡ ነው። ሌሎቹ ደግሞ ገና ዛሬ ይሰበሰባሉ የሚል እንትን ነው። ግን ኤኒዌይ ይገናኛሉ በሚለው እንውሰደው እና ይሄንን የማቀርበውን እንግዲህ አንደኛውን ያገኙትን እንደተደረገ አድርጋችሁ የሚሰዱት ማለት ነው። ከኢትዮጵያ ፕሬዝዳንት ጋር ከፍተኛ ደረጃ ውይይት ተካሂዷል ይላል።
እንግዲህ ሌላው ደግሞ መረጃቸው የሚያመለክቱት ያው እንደሚካሄድ ነው የሚያሳየው። ግን ዋናው ቁም ነገሩ ምንድነው? በመጀመሪያ ደረጃ ከታዬ እንቅስላሴ ጋር ነው የሚገናኙት። በሁለተኛ ደረጃ ከጠቅላይ ሚኒስትር አብይ አህመድ ጋር እ፣ በመገናኘት ስልታዊ አጋርነት፣ ደህንነትና ቴክኖሎጂ ላይ ያተኮረ ውይይት ያደርጋሉ ወይም ደግሞ ተደርጓል። እንግዲህ አዶ ነው እንግዲህ ተደርጎ ሊሆን ይችላል። አንዳንዶቹ ተደርጓል ይላሉ፣ ሌሎቹ ደግሞ ገና በዛሬው ዕለት እንደሚደረግ ነው የሚገልጹት። ከማህበረሰቡ ጋር ከአካባቢ የአሁድ ማህበረሰብ መሪዎች ጋርም እንዲሁ እ፣ ስብሰባ ይደረጋል ወይም ደግሞ ተደርጎም ሊሆን ይችላል። አሁን እንግዲህ ትናንትና ነው የገቡት። የትኩረት መስኮቻቸው እንግዲህ የልዑካን ቡድኑ በግብርና፣ በውሃ አስተዳደር፣ በደህንነትና የአየር ንብረት በሚቋቋም እርሻ ዙሪያ ላይ ያለውን ትብብር እየመረመረ ይገኛል። እንግዲህ ጂኦፖለቲካዊ ሁኔታ እንግዲህ መረጃዎችን እንግዲህ በጽሁፍ መልክ የተቀነባበረውን ነው የማነብላችሁ ያቀርባለሁ እንትን ያልኩትን እና ከተለያየ ምንጭ የተገኙትም ማለት ነው። የጂኦ ፖለቲካዊ ሁኔታ ይህ ጉብኝት የቱርክ ፕሬዝዳንት ኤርዶጋን በቅርቡ በአዲስ አበባ ካደረጉት ጉብኝት ቀጥሎ የመጣ ሲሆን በቀይ ባህር አቅራቢያ ካለው ቀጠናዊ የደህንነት ስጋት ጋር ተያይዞ በየጊዜው በሚለዋወጠው የአፍሪካ ቀንድ ሁኔታ ውስጥ የተደረገ ነው። ይህ ኢትዮጵያ ከእስራኤል ከአፍሪካ አህጉር ጋር ለምታደርገው ሰፊ ግንኙነት ያላትን ወሳኝ ሀገርነት ሚና የጎላ ነው ወይ ደግሞ ጎላ አድርጎ ያሳያል። እና ይህ እንግዲህ እ፣ ይህንን መረጃውን ያገኘሁት እንግዲህ ከየት ነው ቢባል ከእስራኤል መንግስት የፕሬስ ቢሮ ወይም ደግሞ የውጭ ጉዳይ ሚኒስቴር ከዛ የተገኘ ነው መረጃዎቹ። የመጀመሪያው መረጃዎች ደግሞ ከእስራኤሉ ጠቅላይ ሚኒስትር ቢሮ ወይ ደግሞ ከእስራኤል መንግስት ቢሮ የተገኘ ነው። እንግዲህ ይሄ ትክክለኛ መረጃ ነው። እንግዲህ በእስራኤል መንግስት የተጻፉ መረጃዎች ናቸው ማለት ነው፣ ከዋናው ከምንጩ ማለት ነው። እና ይሄንን ካልኩኝ በኋላ እ፣ ቀጥሎ ያለውን ደግሞ የራሴን አስተያየትን ከዚህ የሙዚቃ ሽግግር በኋላ ተመልሼ እመጣለሁ። ከዚህ ቀጥዬ ደግሞ የማቀርብላችሁ የራሴን አስተያየት ይሆናል ማለት ነው። መረጃ አይደለም፣ በቃ የራሴን ነው። እ፣ መረጃንና የራስን አስተያየትን ልዩነቱን እንድታዩ። ምክንያቱም ይሄ የራሴ አስተሳሰብ ደግሞ የራሴ አስተያየት ነው። ካነበብኳቸው መረጃዎች በመነሳት የራሴን አስተያየት ሌሎችንም ጨማምሬ የምለው ነገር ስላለኝ ነው ማለት ነው። እና እ፣ ትኩረት የማደርግባቸው በአስተያየት ድህነትን በተመለከተ ሊሆን ይችላል። ማን ነው ማለት ነው። እ፣ እና ድህነትን በተመለከተ ሊሆን ነው። ይህ ምንድነው? ድህነትን በተመለከተ እንግዲህ እ፣ ቅድም በመረጃዎችን እንትን እንደገለጽኩላቸው የልዑካን ቡድኑ በውሃ አስተዳደር፣ በደህንነት እና አየር ንብረትን በሚቋቋም እርሻ ዙሪያ ያለውን ትብብር እየመረመረ ይገኛል የምለው እና የደህንነቱን ጉዳይ ላይ ነው እንግዲህ የራሴን አስተያየት የምሰጠው። በዛም ላይ ከጠቅላይ ሚኒስትሩ ጋር ስለሚወያዩ ማለት ነው። ደህንነት ሲባል እንግዲህ ምን እንደሆነ ማንኛውም ሰው ሊገባው ይችላል። ይሄ የራሴ አስተሳሰብ ነው፣ የራሴ አስተያየት ነው። እና ደህንነት ሲባል እንግዲህ ምን ይታወቃል? ወይ እስራኤል እንትን ልትሰጥ ትችላለች። ኢሳያስን ነጥሎ የሚመታ መሳሪያ ልትሰጥ፣ እርዳታ ልታደርግ ወይ ደግሞ በግዢ መልክም በተለያየ መንገድ ልታደርግ ትችላለች። ምንም የሚታወቅ ነገር የለም። ይህ መረጃ አይደለም፣ ይቅርታ አድርጉልኝ፣ የራሴ እንትን ነው። ላታደርግም ትችላለች፣ ግምት ነው። ግን ደህንነት ሲባል ያው ከመሳሪያ ጋር የተያዘ ሊሆን ይችላል እና ከወታደራዊ ሁኔታ ጋር ከጸጥታ ሁኔታ ጋር የተያዘ ስለሆነ እስራኤል ደግሞ በጣም የበለጸገች በጣም ኢራን እንኳን የኤታማዦር ሹምን መጀመሪያ ገደለች። ከዛ እንደገና አዲስ ሾም ወዲያ በሳምንት ባልሞላ ጊዜ ውስጥ ያንንም
ገደለች ማለት ነው። እና እንደዚህ አይነት የረቀቀ መሳሪያ አላት። የሚያዩበት አለ የት ቦታ እንዳለ እና ምናልባት እንደዚህ አይነት አይታወቅም የሚያደርጉት ትብብር እንግዲህ ጦርነቱን ብተው ይሻላል። ኢሳያስ ካለው መንግስት ጋር እንግዲህ በሰላማዊ መንገድ ሰጥቶ መቀበል እና በዛ አይነት መሪ ከኢትዮጵያ ጋር ተባብሮ እንትን ቢያደርግ ይሻላል። ከኛ ኤሌክትሪክ ኃይል በመውሰድ አሰብን ደግሞ ወደኛ እንደዛ አይነት ስምምነት ቢያደርጉ ይጠቅማቸዋል እንጂ አይጎዳቸውም። አንድ 20% ከኢትዮጵያ ኤሌክትሪክ ኃይል ቢወስዱ በዛ ምትክ እንትን አሰብን ደግሞ ወደ ኢትዮጵያ የድሮ ጊዜ ግዛቷን ብትመልስ እና በሌላ ኢኮኖሚ በቢዝነስ በተለያዩ መንገዶች በመተባበር ማደግ ይቻላል። ኤርትራ በኤሌክትሪክ ኃይል ኢንቨስትመንትን መሳብ ትችላለች። በቂ ነው። ለህዝቦቿን ሁሉ ማዳረስ ትችላለች። የአባይን 10 ወይ 20% ብታገኝ ማለት ነው። እና ይሄ ደህንነት ሲባል እንግዲህ መሳሪያ ሲባል እኔ ትዝ የሚለኝ ኡዞ ነው። ኡዞ በደርግ ጊዜ ከእስራኤል ያገኘችው መሳሪያ ነበር። ልውውጥ ማለት ነው። ቤተ እስራኤል ልውውጥ አማካኝነት ይመስለኛል። እንደዛ ይወራል፣ ላይሆንም ይችላል። ግን ኡዞ እና በጣም ትንሽ ናት እና ያ ነው ትዝ የሚለኝ እና ያ ኡዞ አሁን ይኖር አይኖር አላውቅም። እንግዲህ የዛሬ 40 ዓመት ከዛ በፊት ነው ያለውን ነገር ነው የምነግራቸው እና በአሁኑ ሰዓት ደግሞ የረቀቀ እንትን ስላለ በሌላ መንገድ ሊመጡ ይችላሉ ማለት ነው። እና ኢትዮጵያ በጣም የሚገርመኝ ነገር የቱሪስት መሳቢያም ሆናለች። የሀገር መሪዎችም ትኩረታቸውን ኢትዮጵያ ላይ አድርገዋል። ያ የሚያስገርም ነገር ነው። በጣም ፎከስ ያደረጉት ነው። ዋሽንግተን ዲሲ እኮ የመሰለች ነው በቃ ኢትዮጵያ በመሪዎች ጠቅላይ ሚኒስትሮች እንዲሁም የውጭ ጉዳይ ሚኒስትሮችን መዓት ወደ ኢትዮጵያ ነው እየጎረፉ ያሉት። ከአፍሪካም ሀገር እነኛ ከአሜሪካ ቀጥሎ በየትኛውም ሀገር እንደዛ የውጭ መሪ እንደሚጎርፍባት ሀገር እንደ ኢትዮጵያ ያለ አይመስለኝም። ከአሜሪካ ውጭ በጣም በብዛት እየመጡ ነው። አሁን ለምሳሌ ሾርት ሚሞሪ ስላለ ነው እንጂ በቅርብ ጊዜ እንኳን ብዙ መሪዎች ናቸው ኢትዮጵያ ላይ የጎበኙት። የማላያዣ፣ የሲንጋፖር መሪ፣ የህንድ መሪ፣ የጣሊያን መሪ እንዲሁም የአፍሪካ መሪዎች ጠቅላላ እንግዲህ ወደ 40-38 አካባቢ የሚሆኑት መሪዎች ጠቅላይ ሚኒስትሮች እና ሌሎቹም በቃ በብዛት ኢትዮጵያን ጎብኝተዋታል ማለት ነው። ከዛ ውጭ ደግሞ የውጭ ጉዳይ ሚኒስተር እንኳን ብቻ ብንመለከት ከዓለም የመጡት የጀርመን የውጭ ጉዳይ ሚኒስተር፣ የኖርዌይ የውጭ ጉዳይ ሚኒስተር፣ የአሜሪካ እንደዚህ ከፍተኛ የምክትል ውጭ ጉዳይ ሚኒስተር እና የአፍሪካ ጦር ዋና አዛዥ እንዲሁም ከሳውዲ አረቢያ ሁለቱም መጥተዋል። እንግዲህ በቅርብ ጊዜ ኦልሞስት 2 ሳምንት ባልሞላ ጊዜ ውስጥ የሳውዲ አረቢያ የውጭ ጉዳይ ሚኒስተር ከዛ እንደገና አሁን ዛሬ ደግሞ ትናንትና ቀደም እንደዛ የሳውዲ ምክትል ውጭ ጉዳይ ሚኒስተር ኢትዮጵያ ነበረ። የዩኤኢ የእንግሊዝ የውጭ ጉዳይ ሚኒስተር መዓት የውጭ ጉዳይ ሚኒስተሮች መሪዎች ኢትዮጵያ ነበሩ እና በጣም አትራክቲቭ የሆነች ሀገር እየሆነች መጣለች። አንገታችንን ቀና አድርገን እንድናይ እያደረገች ነው ኢትዮጵያ እንዳናፍር። በፊት ዛሬ 30 ዓመት እንግዲህ ከዛ በፊት እዚህ ዩሮፕ የነበርን ሰዎች እንዴት አድርገን ተሸማቀንም እንደምንኖር ማናችንም የምናውቀው ነገር ነው። አሁን ይህን ስናይ አንገታችን ቀና አድርገን እንድንሄድ ነው ያደረገው። ያ ብቻ ሳይሆን ግብፅም ደግሞ የሆነ ነገር ሰሞኑ ብዙ ይወራል። የግብፅን ሁኔታ ዛሬ የተናገሩትን ነገር ደግሞ ያፈርሱታል እና አይታመንም። በአባይ ካቀዘቀዘች እንትኑን እንትን ካደረገች ቀይ ባህር ግድ የለንም የሚል እንትን ምን አይነት ጉራ ነው? ልክ ቀይ ባህርን እሷ የራሷ ሀገራት ያደረገች እኮ በቃ የኤርትራም የሶማሊያም የጅቡቲም እንዳልሆነ በቃ የግብፅ እንደሆነ አድርጋ ነው የምታቀርብና ኢትዮጵያ ቀይ ባህርን እንድትጠቀም የሚል አይነት ሁኔታ ነው ወይንስ እንዴት እንደሆነ አላውቅም። ሌሎችን ንቃ ቢሆን እንደሷ ናት የምትወስን የምታዘው። ግን ለማንኛውም ይህንን እንኳን ለማለት የሚገርም ነው። በጣም አክራሪ ናት ኢትዮጵያ። በጣም በጥላቻ አክራሪ ጠላት በቃ ኢትዮጵያ ጠላት ማለት ቢባል ግብፅ ናት። ቀይ ባህር ኢትዮጵያን እንዳትጠቀም ስታወራ የነበረው
ምናልባት በእነኚህ መሪዎቹ የአሜሪካ በቃ የሁሉም የዓለም መሪዎች ከኢትዮጵያ ጋር ያላቸው ትብብርና የኢትዮጵያ ጥንካሬ ትንሽ ያለዘበችን ብትሆን ግን አናምናት እና እንደዚህ አይነት ነገር ነው ያለው። እና ሌላው ደግሞ ይሄ ቱሪዝምንም በተመለከተ አሁን ኢትዮጵያ በ6 ወር ብቻ 2.5 ቢሊዮን ዶላር ነው ያገኘችው። እና አንገታችንን ቀና ያስደርጋል የምንለው እንግዲህ ምንድን ነው? ኮሪደሩ በመሰራቱ መዓት ቱሪስቶች ወደ ኢትዮጵያ እየመጡ ነው። የዓለም ኮንፈረንስ፣ የአፍሪካ ኮንፈረንሶች በተለያየ ምክር መዓት እየመጡ ነው ወደ አዲስ አበባ ኮንፈረንስ። ልክ እንደ ዱባይ እንደ አሜሪካ እየሄዱ ሌላ ሀገር እንደሚሄዱ ሁሉ አሁን ደግሞ ወደ ኢትዮጵያ ነው በቃ ትላልቅ ኮንፈረንስ እንትን እየተካሄደ ያለው። ሌላ ደግሞ አንገታቸውን ቀና ያደረጉት ኢትዮጵያውያን ብቻ ሳይሆን የሚገርመኝ አይሾ ስፒድ ኢትዮጵያን ከጎበኘ በኋላ መዓት ዓለም ያን እንትን ካየ በኋላ በዓለም ላይ ያሉት ዩቱበሮች በአብዛኛው በብዛት ወደ ኢትዮጵያ ላይ ትኩረት እያደረጉ ነው። በተለይ አንዳንዶቹ በብዛት አሁን ወደ ኢትዮጵያ እየመጡ ነው። ሌሎቹ ደግሞ በየሀገራቸው ሆነው ስለ ኢትዮጵያ ብቻ ማውራት ጀምረዋል። ለምሳሌ ከአሜሪካ ዩኤስኤ ስለ ኢትዮጵያ ነው በቃ ያለው በየቀኑ። ከአፍሪካ ብዙ ሀገሮችን ነበረ አይሾ ስፒድ የጎበኘው። ግን ከነኛ ከጎበኛቸው ሀገሮች ውስጥ ትኩረታቸውን የሳበው የኢትዮጵያ ዋና ከተማ አዲስ አበባ እንደዛ ብልጭልጭ ሆነ በመገኘቷ የቴክኖሎጂ ሀገር በቃ እንደዛ ስላየዋል። በቃ አሜሪካኖቹ ራሳቸው ጥቁር አሜሪካኖች በማንነታቸው እያፈሩ ነው። በቃ አንገታቸውን ደፍተው ነው የሚኖሩት። ምክንያቱም አፍሪካ እንደና ጥቁሮች እንደዛ ናቸው፣ በጣም ዝቅ ዝቅ ስለሚያደርጉ እነሱም እንደዛ ይሰማቸው ነበር። ኢትዮጵያን አሁን በአይሾ እንትን ሲያዩ በጣም ነው በቃ አንገታቸውን ከፍ በቃ እኛ በቃ ምናምን አለ በቃ በጣም ደስ ብሏቸዋል። እና በየቀኑ ስለ ኢትዮጵያ ነው የሚዘግቡት። ሌሎቹም ከጋና ከኡጋንዳ እና ኢትዮጵያ ሁሉ እየመጡ ከአፍሪካ ወዘተ ከዩሮፕ ብዙ እንትኖች እየመጡ ድሮ ኤውሮፓውያን እንኳን ነጮቹ ኢትዮጵያ ሲመጡ መጥፎ ነገሮችን እየመረጡ ነበር የሚያሳዩት። አሁን ከኮሪደሩ በኋላ ጥሩ ነገር ማሳይ ጀምሯል። ከኤስያ፣ ከቪየትናም፣ አዘርባይጃን ወዘተ እና ከተለያዩ ቦታ ኢትዮጵያን በጥሩ መልክ እንትን እያሳዩ ነው ያሉት። እንግዲህ የዛሬው መረጃዎች ይህን ይመስላሉ። እንግዲህ እንኳንም በሰላም አገናኘን። እንግዲህ ደህና ዋሉ ወይ ደህና እደሩ በያላችሁበት ቦታ ብዬ በዚህ እሰናበታችኋለሁ። ታንክ ዩ ቬሪ ማች